የአስም በሽታ ታካሚዎች ብዙውን ጊዜ ወደ ሆስፒታል በተደጋጋሚ የሚመጡበት ዋነኛው ምክንያት ከ80 እስከ 90% የሚሆነው የአስም መድኃኒቱን ያወሳሰድ ወይም የሚያጠቃቀም ችግር ነው ተብሎ ይታሰባል። ነገር ግን አብዛኛውን ጊዜ ታካሚዎች የመድኃኒቱ ልምድ ማድረግ ወይንም መላመድ አድርገው ይወስዳሉ። ስለዚህ የመድኃኒቱ መስራት አለመቻል ችግር ሳይሆን ብዙ ጊዜ ያጠቃቀም ችግር ነው። ስለዚህ ይህን መድኃኒት እንዴት መጠቀም አለብን የሚለውን ወደ እናንተ አደርሳለሁ። ስለዚህ በትክክል ወደ ሳንባ እንዲገባ ምን አይነት ቴክኒክ መጠቀም አለብን የሚሉትን 10 ቅደም ተከተሎችን እና ቴክኒኮችን ወደ እናንተ አደርሳለሁ። በደንብ ተከታተሉኝ። ወደ ቅደም ተከተሉ እንሄዳለን። የመጀመሪያው ቅደም ተከተል መድኃኒቱን ከመውሰዳችን በፊት አሁን እንነቅላለን። ውስጡ ንጹህ መሆኑን ቼክ ማድረግ ይኖርብናል። አንዳንድ የተለያዩ ነፍሳቶች ሊገቡ ይችላሉ። ይሄኛው ሊቆሽሽ ይችላል። ስለዚህ እንደምታዩት መድኃኒቱ አሁን ለምሳሌ ይሄ ሰልቡታሞል የሚባለው ነው። ይሄ አስሙ በሚነሳበት ጊዜ እንዳየ አስፈላጊነቱ ከ4 እስከ 6 ልንወስደው እንችላለን። ስለዚህ መጀመሪያ ከመውሰዳችን በፊት የመጀመሪያው ቅደም ተከተል ላይ ሊሆን የሚችለው ይሄኛው ጫፉ ንጹህ መሆኑን ማየት ይኖርብናል። እንዲሁም መስራቱን ደግሞ ቼክ ማድረግም ሊኖርብን ይችላል። አንዳንዴ መድኃኒቱ አልቆም ሊሆን ይችላል፣ ወይንም ደግሞ በትክክል ሳይሰራ ሊሆን ይችላል። ስለዚህ መስራቱንም ቼክ ማድረግ ይኖርብናል። ይሄም ቡናማ ከለር የምንለው ይሄ ደግሞ ጧትና ማታ ብዙ ጊዜ ሁለት የሚወሰደው አይነት መድኃኒት ነው። ይህም እንደዚሁ ንጹህ መሆኑን የዚህ አይነት የምንጠቀም ከሆነ ንጹህ መሆኑን ቼክ ማድረግ ሊኖርብን ይችላል ማለት ነው። ይህ እንደምታዩት መድኃኒቱ ያለው ከዚህ ውስጥ ነው። ነገር ግን እዚህ መካከል የተለያዩ ነፍሳቶች ሊገቡ ይችላሉ። ንጽህናውን በደንብ መጠበቅ ይኖርብናል። ስለዚህ ይሄ ንጹህ መሆኑን የመጀመሪያው ቼክ ማድረግና መስራቱን ቼክ ማድረግ ነው። ስለዚህ ከመጠቀማችን በፊት በሁለተኛ ደረጃ የምናደርገው ለ10 እስከ 15 ጊዜ ሼክ ማድረግ ወይንም መነቅነቅ ሊኖርብን ይችላል ማለት ነው። መድኃኒቱ እንዲዋሃድ በደንብ መነቅነቅ ሊኖርብን ይችላል። ብዙ ጊዜ አንዳንድ ሰዎች ቀጥታ ዝም ብለው መድኃኒቱን ሲወስዱ ይስተዋላል። ስለዚህ በደንብ መጀመሪያ ከመውሰዳችን በፊት ከ10 እስከ 15 ጊዜ መነቅነቅ ይኖርብናል ማለት ነው። ስለዚህ እንደዚህ ከነቀነቅን በኋላ መስራቱን ትክክለኛ መድኃኒቱን መኖሩንም እንደዚሁ ቼክ ማድረግ ሊኖርብን ይችላል። ስለዚህ እንደዚህ አንዴ ጫን አድርገን መስራቱ እንደዚህ እንደምታዩት መድኃኒቱ አለው። በቃ እንደዚህ መኖሩን ቼክ ማድረግ ይኖርብናል። ስለዚህ የሚያሳየው መድኃኒቱ አለው። ከዛ መድኃኒቱን ወደ መውሰድ ነው የምንሄደው። ስለዚህ መድኃኒቱን ከመውሰዳችን በፊት እንደዚህ ቀጥ ብለን መቀመጥ ይኖርብናል፣ ወይንም ቀጥ ብለን መቆም ይኖርብናል ማለት ነው። ከዛ መጀመሪያ ይህን መድኃኒት ከመውሰዳችን በፊት አየር እናስወጣለን። ባስወጣነው ልክ ደግሞ ይህንን እንወስዳለን ማለት ነው። ስንወስድ በደንብ አፋችን ግጥም አድርገን አንዴ ከተጫነ በኋላ ይህንን እናወጣና ለ10 ሰከንድ የሚሆን ጣታችን መቁጠር ሊሆን ይችላል አየር እንደያዝ ወደ ውስጥ ወደ ሳንባችን እያስገባን ለ10 ሰከንድ ትንፋሽ እስከሚያጥረን ድረስ በደንብ ማስገባት ይኖርብናል ማለት ነው። መጨረሻ ላይ ወስደን ከጨረስን ወይም እስከ 10 ሰከንድ ድረስ ከቆየን በኋላ ቀስ አድርገን መተንፈስ ይኖርብናል ማለት ነው። ስለዚህ አወሳሰዱን ተመልከቱ። ከመውሰዳችን በፊት አየር እናስወጣለን። ስለዚህ ለ10 ሰከንድ ወይም 10 ጊዜ እንደዚህ ጣታችን መቁጠር ይኖርብናል ትንፋሽ እስከሚያጥረን ድረስ። ወደ ውስጥ ካስገባን በኋላ በዛን ጊዜ እንግዲህ አየር ወደ ውስጥ ሲገባ ያንን የተዘጋጋውን ወይም የጠበበውን ቱቦ በጣም እያሰፋልን ነው የሚሄደው ማለት ነው። ይህንን ከጨረስን በኋላ እንደገና መልሰን ይህን ለምሳሌ 2 ጊዜ የምንወስድ ከሆነ ይህን ቅደም ተከተል ተከትለን መውሰድ ይኖርብናል እንጂ አንድ ጊዜ ለምሳሌ ይህን 2 ጊዜ የምንወስድ ከሆነ 2 ጊዜ አንዴ መስጠት የለብንም። በየተራ አንዱን ስቴፕ ከጨረስን በኋላ ከ30 እና ከ60 ሰከንድ በኋላ ወይም ከ1 ደቂቃ በኋላ መልሰን ይህን ቅደም ተከተል ተከትለን መውሰድ ይኖርብናል ማለት ነው። የዚህኛውንም ለምሳሌ ይሄ ሾርት አክቲንግ የምንለው አስሙ በሚነሳብን ጊዜ የምንወስደው ይሄ ከ4 እስከ 6 ጊዜ ልንወስድ እንችላለን። ነገር ግን 4ቱንም ወይንም 6ቱንም አንድ ጊዜ መውሰድ የለብንም። በየተራ ያንን ከጨረስን በኋላ እንደገና ያንን ቅደም ተከተል እየተከተልን ነው መውሰድ ያለብን እንጂ አንዴ 6 መውሰድ የለብንም ወይንም አንዴ 4 መውሰድ የለብንም ማለት ነው። በየተራ መውሰድ ይኖርብናል ማለት ነው። ከዛም መጨረሻ ላይ ከጨረስን በኋላ አፋችንን በውሃ መጉመጥመጥና ያንን መጥፋት ይኖርብናል ማለት ነው። ስለዚህ ይህንን ቅደም ተከተል ተከትላችሁ በትክክል ከወሰዳችሁ ወደ ጤና ተቋም መሄድ ሳይጠበቅባችሁ ከቤታችሁ በትክክል ማስተካከል ይቻላል ማለት ነው። ለዛሬው ያለኝ ጤና ፕሮግራም ይህን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ ቸር ተመኘን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ባይ ባይ።